ቢውልድ ያደርጋል ማለት ነው። እሺ ሶ ከዋተር ፎርም ጋር ኢንተራክት ያደርጋል አለን። ላንድ ፎርም ራሱ መሬት ውሃ ስላልሆነ የመሬት አካል ደረቅ መሬት ስለሆነ ግን ከውሃ አካላት ጋር ደግሞ ኢንተራክት ያደርጋል። ሶ ኢንተራክት የሚያደርግባቸው እነዚህ ላንድ ፎርሞች አሉ ብዙ ጊዜ ከውሃ ጋር ተያይዘው የሚጠሩ አይላንድ፣ ፔኒንሱላ እና ኢስመስ። ሶ ኢስመስ በዘበር ከአይላንድ ጀመር። አይላንድ ማለት ደሴት ነው። ደሴት ማለት ምንድን ነው? በሙሉ ዙሪያው በባህር የተከበበ ማለት ነው። ሚኒንግ እንደዚህ ማለት ነው። በዚህም በአራቱም አቅጣጫ በውሃ የተከበበ ነው። ይሄንን አይላንድ እንላለን። ሜክ ሹር አይስላንድ አይደለም። ይሄ አይስላንድ ካለ አይሲኢ ነው እና ሀገር ነው። ይሄኛው አይላንድ ተብሎ ነው የሚነበበው። ኢትስ አ ፒስ ኦፍ ግራውንድ ኮምፕሊትሊ ሰራውንድድ ባይ ዋተር ቦዲ። ውቅያኖሶች ላይ ውቅያኖስ ላይ ሊሆን ይችላል። ትልቁ አይላንድ የሚባለው ግሪንላንድ ነው። ትልቅ አይላንድ ነው። አውስትራሊያም አይላንድ ነው፣ ግን እንደ ኮንቲነንት ነው ኮንሲደር የምናደርገው። በጣም እንደ አንድ ሀገር አይደለም ማለት እንደ አንድ ሀገር አይደለም ትሪት የሚደረገው። አንድ ሀገር ቢሆን እንኳን አህጉር ስለሆነ ትልቁ አይላንድ ነው ማለት it would be a disservice to the continent of Australia። ለዛ ግሪንላንድ ነው it's the biggest continent ብለን የምንጠራው። ግን አውስትራሊያ ከሱ የበለጠ ሳይዝ አለው ከግሪንላንድ። ግን ኮንቲነንት ብለን ለመጥራት ስንል አይላንድ አንለው። ቀጣዩ ፔኒንሱላ ነው። ፔኒንሱላ ደግሞ በአማርኛ የባህር ሰርጥ ተብሎ ይጠራል። ይሄኛው በሶስት በኩል በውሃ የተከበበ ነው። በአንድ በኩል ግን ከመሬት ጋር ይገናኛል። ፔኒንሱላ ማለት ይሄ ነው። ለምሳሌ ጣሊያን እና ፍሎሪዳ ነው መጽሐፋችሁ ላይ የሰጠው ምሳሌ። ጣሊያን ይቺ ነች። ይሄ ነው ጣሊያን፣ ሜንላንድ አውሮፓ ይሄ ነው። ስዊዘርላንድ፣ አውስትራሊያ ከኦስትሪያ ከላይ ጎረቤት ሀገሮች አሉ። ከዛ ላይ ግን ዲስ ፒስ ኦፍ ላንድ የምታዩት ይሄ ፓርት ማለት ነው። በዚህ በኩል ውሃ ነው፣ ከዚህ ጋር ነው የሚዋሰነው። ውሃ ነው። በዚህ በኩል ውሃ ነው፣ ከዚህ ጋር ነው የሚዋሰነው። በዚህ በኩል ውሃ ነው፣ በዚህኛው በኩል ግን ከመሬት ጋር ነው የሚዋሰነው። እንደዚህ አይነት ምን እንለዋለን? የባህር ሰርጥ ይባላል። የባህር ሰርጥ ወይም ደግሞ ባህረ ሰላጤ ይባላል። አንዳንዴ ትዕግስቱ በቀለ የምታዳምጡ ካላችሁ የባህረ ሰላጤው ሀገራት የሚሏቸው እንደዚህ፣ ለምሳሌ ኢታሊያ አንድ ነው። የኮሪያን ፔኒንሱላ ይባላል። ለምሳሌ ኮሪያም ላይ እንደዚህ አለ። ወደ ውጭ ወጥቶ በአንድ በኩል ውሃ፣ በዚህ በኩል ውሃ፣ በፊት ለፊት ውሃ፣ በአንደኛው በኩል ግን በአራተኛው በኩል ማለት ነው ከመሬት ጋር አካል ጋር ይገናኛል። እነሱን ፔኒንሱላ ብለን እንጠራቸዋለን። መጨረሻ ይቀረን ኢስመስ ነው። ኢስመስ ማለት ደግሞ በአማርኛ የልሳነ ምድር ይባላል። ልሳነ ምድር ወይም ኢስመስ ማለት ልዩነቱ ምንድን ነው? ከፔኒንሱላ ጋር ፔኒንሱላ በአንድ በኩል ብቻ ነው የሚገናኘው። በአንድ በኩል ተገናኝቶ ሶስቱ በኩል ውሃ ነው። በአንድ በኩል ብቻ ነው ከደረቅ ምድር ጋር የሚገናኘው። ኢስመስ ግን ልሳነ ምድር በዚህ በኩል በአንድ በኩል ከምድር ጋር ይገናኛል፣ በሌላም በኩል ከምድር ጋር ይገናኛል። በሁለት ሳይድ ግን ደረቅ መሬት ነው። እዚህ ጋር ትልቁ ፔኒንሱላ ትልቁ ኢስመስ ተብሎ የሚጠራው ፓናማ ነው። ፓናማ ካናል ወይም ፓናማ ኢስመስ የሚባለው ሰሜን አሜሪካን ከደቡብ አሜሪካ ጋር የሚያገናኝ ነው። ደቡብ አሜሪካ ትልቅ ሰፊ ምድር ነው፣ ተርስትሪያል ላንድ ነው። ኖርዝ አሜሪካም ተመሳሳይ። በመሀላቸው ግን በዚህ በኩል ከኖርዝ አሜሪካ ጋር፣ በዚህ በኩል ከሳውዝ አሜሪካ ጋር የተገናኘ፣ ግራና ቀኙ ግን በሁለት በኩል ማለት ነው አትላንቲክ ኦሽን እና ፓሲፊክ ኦሽን ላይ ያለ ስትሪፕ ኦፍ ላንድ አለ። ይሄ እንደዚህ አይነት ስትሪፕ ኦፍ ላንድ ምን ይባላል? ኢስመስ ወይም ልሳነ ምድር። አንዳንዴ የአማርኛዎቹን ቃላት ማወቅ it could be interesting to you። ለምሳሌ አሁን ትምህርቱ በእንግሊዝኛ ስለሆነ እንጂ ለምሳሌ I think ወስዳችሁታል። አክሰለሬሽን ምንድን ነው በአማርኛ? እንደዚህ አይነት በአማርኛ ትርጉም ስናውቀው ሞር አንደርስታንድ ለማድረግ ይሞክራል። ይሄኛው ለምሳሌ ልሳነ ምድር ያለው ምንድነው? ልሳን ምንድነው? ኮሚኒኬት ማድረግ አይደል? መገናኛ፣ ሁለቱ ላንዶች ያገናኛል። ስለዚህ የምድሩ ልሳነ ምድር ያለው ኢስመስ፣ ያኛው ደግሞ ባህረ ሰላጤ ከባህሩ ወጣ ያለ ስለሆነ those are the reasons። አክሰለሬሽን ምንድነው የሚለው ትርጉሙ በኋላ እነግራችኋለሁ። ቀጣይ ትልቁ ያለ ላንድ ፊቸር ቅድም አይተናል። ሜጀር ላንድ ፎርምስ ብለን አንደኛው ማውንቴን ነው። ማውንቴን ተራራ ነው። ኢትስ አን ኤሌቬትድ ኤንድ ሪኮግናይዘብል ላንድ ፎርም። ልትስሱት አትችሉም። ሸለቆ ወይ ሜዳ ትንሽ ነው ብላችሁ ወይ ፕላቱ ይሄ ቀጥታ ነው ወይ ቀጥታ አይደለም ምናምን የሚል ሊያሻማ ይችላል። ማውንቴን ግን ሊሳት አይችልም። ኢትስ አ ሪኮግናይዘብል ላንድ ፎርም፣ ትልቅ ነው። ልትስሱት አትችሉም። ስቲፕ ሳይዶች አሉት እና ሃይ ፒክ አሉት። ስቲፕ ሳይድ የተባለው እነዚህ ለመውጣት አስቸጋሪ ነው። ስቲፕ ምንድነው? ዳገታማ ነው። ከዛ ደግሞ ፒክ አለው፣ ከፍ ብሎ የሚታይ ከርቀት ብትሆኑ ከፍ ብሎ የሚታይ ፒክ አለው። አንዳንዴ ላይ ታይ ይችላል ዲው ቱ ሜኒ ኬዝስ። ለምሳሌ በኋላ እናየዋለን ማውንቴንስ ላይ ነው። እዚህ ነው ኤቨረስት ማውንቴን
ያለው ምን ላይ ነው? ሂማላያስ ላይ ነው። ይሄ የተፈጠረው ደግሞ ሂማላያስ ማውንቴን ሬንጅ ወይም ሰንሰለታማ ተራሮች ይባላል። አንድ ተራራ ሲሆን ብዙ ተራራ ሆኖ የተያያዘ ሲሆን ሰንሰለታማ ተራራ ይባላል። የተፈጠረው ምንድነው? የዩሬዥያ ሰብኮንቲነንት ወይም የዩሬዥያ ማስላንድ የዩሬዥያ ፕሌት ቴክቶኒክስ ከአውሮፓ ቴክቶኒክስ ጋር በተጋጨበት ጊዜ በሱ መሀል የተፈጠረ የላንድ ፎርም ነው። ትልቅ የላንድ ፎርም ነው። ፎልድ ማውንቴን ከፍ ብሎ የሚታየው ለዛ ነው። ፎልድ ያደረገ ስለሆነ ማለት ነው። ከዚህና ከዚህ ኦፖዚት ፎርስ ሲመጣ ከሱ ከፍ ብሎ የሚታይ ነው። የሂማላያ ሬንጅ ኮቪድ 2020 በፈረንጅ አቆጣጠር ማለት ነው 2020 ከመምጣቱ በፊት አይታዩም ነበር። ከርቀት ሆነው ቅርብ ካልሆናችሁ በስተቀር ቅርብ ከሆናችሁ ወደ ላይ ነው ጉንዱ ካልሸፈነው በቀር ይታያል። ይሄኛው ግን ከርቀት ሆነው በፊት ላይ የዛሬ 50-60 ዓመት ላይ የነበሩ ሰዎች ያዩት ነበርና ትልቅ ሰዎች ለልጆቻቸው ይነግሩ ነበር። ህንድ ሆነው ያው ከዩሬዥያን ሰብኮንቲነንት ስለሆነ ወይም ከምስራቅ አውሮፓና ከእስያ ጋር የሚያገናኝ ቦታ ላይ የተፈጠረ የማውንቴን ሬንጅ ስለሆነ ህንድ ሆነው ሰፊና ትልቅ ተራራ ስለሆነ እና ደግሞ አንድ ተራራም አይደለም፣ በጣም ብዙ ተራራ ኢትስ ማውንቴን ሬንጅ ኢትስ ቶለስት ማውንቴን ኤንድ ኢትስ ማውንቴን ሬንጅ ሰንሰለታማ ተራራ ከርቀት ሆነው ይታያቸው ነበር። ከዛ በኋላ ግን ከተወሰኑ ዓመታት በኋላ መታየት አቆመ፣ አይታይም። ማይታይበት ምክንያት ምንድነው? ኢንዱስትሪያል ኮዝስ ጭስ። ብዙ ክላይሜት ቼንጅ አለ ተብሎ ያው ብዙ ጋዝ ይለቀቃል፣ ካርቦን ዳይኦክሳይድ፣ ካርቦን ሞኖክሳይድ ምናምን እና እሱ ሸፍኖት ነበር። ለረጅም ጊዜ አይታይም ነበር። ለኦንሊ ታይም የታየው አሁን መልሶ ተሸፍኗል። ለኦንሊ ታይም የታየው ግን መቼ ነበር? ዲዩሪንግ ኮቪድ እና ኮቪድ ላይ ድርጅቶች ፋብሪኮች ስራ ቆሙ። በዛ መሀል ጭስ መልቀቅ ቀረ። ቀስ እያለ እሱ ተራራ እየጠራ መጥቶ መታየት ጀመረ። በፊት የነበሩ ሰዎች በልጅነታቸው ያዩት የነበሩት ትልቅ ከሆኑ በኋላ ጠፍቶ የነበረው ኮቪድ ሲመጣ ያኔ ነው ማየት የቻሉ። አንዳንዴ የክላይሜት ቼንጅን ወይም ምንድነው የዓለም ሙቀት መጨመርን በዚህ ማየት እንችላለን። አሁን ግን ያው መልሶ ፋብሪኮቹ ስራ ጀምሯል፣ ጠፍቷል፣ አይታይም ድጋሚ። ግን ኢትስ ቢግ ማውንቴን ልትይዙት አትችሉ። ግን ያው ዲው ቱ ዲፈረንት ኬዝስ ሜይ ቢ ሊሸፈን ይችላል። የተፈጠረው ቅድም ያልኩትን የዩሬዥያ ፕሌት ከኢንዲያን ፕሌት ጋር ሲጋጭ ከ40 እስከ 50 ሚሊዮን ባለው ወይም ሴኖዞይክ ኤራ ተብሎ በሚጠራው አይ ሆፕ ዩ ሪሜምበር ኢት ፍሮም ዩር ግሬድ 9 ክላስ ከ40 እስከ 50 ሚሊዮን ባለው ሴኖዞይክ ኤራ ሴኖዞይክ ከ70 እስከ አሁን እስካለንበት ጊዜ ነው። ከ40 እስከ 50 በሚገመት ጊዜ የኢንዲያን ሰብኮንቲነንት ከዩሬዥያን ፕሌት ጋር በመጋጨቱ ምክንያት የተፈጠረ ማውንቴን ነው። ትልቁ ማውንቴን ዓለም ላይ የምንለው ኤቨረስት ያለው ደግሞ ሂማላያስ ውስጥ ነው። ከነዚህ ሁለት ሰንሰለታማ ተራሮች ውስጥ አንዱ ኤቨረስት ነው። ኢትስ ዘ ቶለስት ማውንቴን። ቀጥሎ ያለው ፕሌን ነው። ማውንቴንን አይተናል። ፕሌን ሜዳ ነው፣ ገላጣ ሜዳ ኢትስ አዝ ፍላት ላንድ፣ ለጥ ያለ በጣም ዝቅተኛ መሬት አለው እና ቤርሊ ነው ጉብታ ወይም ተራራ የሚኖራቸው። በአብዛኛው በለጥ ያለ መሬትነታቸው ነው የሚታወቁት። ከፍ ብሎ የሚታይ አይን ውስጥ የሚገባ ላንድ ፊቸር ወይም ላንድ ፎርም የላቸውም። እነዚህ አይነት ቦታዎች ቀጥ ያሉ እና ለጥ ያሉ ቦታዎች ስለሆኑ they are good for cropping ማለት በእርሻ የሚተዳደር ሰው በእርሻ የሚተዳደር ማህበረሰብ ብንል ይሻላል። ለእነሱ በጣም ምቹ ነው። ለምሳሌ ይሄ የምታዩት ነው፣ ለጥ ያለ ሜዳ ነው። እዚህ ላይ ምናልባት ዝናብ መጥቶ መሬትን ያጥበው ይሆን እንደ የሚል ስጋት አይኖርም። ምክንያቱም ለጥ ያለ ነው፣ ውሃ ወዴትም ሊሄድ አይችልም፣ እዛው ነው። ለእርሻም ከፍታ ዝቅታ ኑሮት ለማረስ የሚያስቸግር አይነትም አይደለም። ልሙጥ ሜዳ ነው፣ ቤዚክሊ ፕሌን ሜዳ ነው። ለክሮፕ ካልቲቬሽንም ሆነ ለአኒማል ሀዝባንድሪ እንስሳትን ማርባት ለሱ ምቹ ነው እና ትልቁ የሚባለው ዩኤስ ሴንትራል ዩኤስ ውስጥ ያለ ሚድ ዩኤስ ውስጥ ያለ ዩናይትድ ስቴትስ ውስጥ ያለ ሰፊ ሜዳ አለ። ዲስ ፎቶ ኢዝ ፍሮም ዜር የዩኤስ ግሬት ፕሌን የሚባለው ወይም ሰፊው ሜዳ ታላቁ ሜዳ የሚሉት ሜዳ አለ። ይሄ ነው ሪሊ ይሄ ቦታ የትም ሊሆን ይችላል ማለት የሚታይ ፊቸር የለውም። because it's a plane የሚታይ ፊቸር ስለሌለው የትም አይነት ቦታ ሄዳችሁ ብታነሱ it's something like this ግን the picture is from the great plain of the US። ቀጥሎ ያለን ፕላቱ ነው። ፕላቱ ማለት ምንድነው? አምባ ማለት ነው። አምባ ማለት ቀጥ ያለ ከፍ ያለ ቦታ ሆኖ ግን ራግድ ያልሆነና ልሙጥ የሆነ ቦታ ማለት ነው። እንደዚህ አሁን እነዚህ ልጆች ያሉበት ይሄ የምታዩት ከፍታ ቦታ ነው። በጣም ተራራ ነው። ቤዚክሊ ከተራሮች መሀል ያለ ነው ግን ልሙጥ ነው ከላይ። ይሄ ቦታ አምባ ይባላል ማለት ነው። ልጆች ያሉበትን ቦታ ፖሲብሊ ይሄ አምባ ነው። እዚህ ጋር የምታዩትም አምባ ነው። ግን አጠቃላይ ግን ተራራ ነው። ግን ተራራው መሀል የሆነ ልሙጥ ቦታ ይኖራል። አምባ ተብሎ ይታወቃል። they are raised area ወይም raised land and it's flat on the top. As you can see here it's flat on the top. Then they are created
ተራራ ቅድም ምን አለ ለምሳሌ የዩሬዥያን ፕሌት የተፈጠረው የኢንዲያን ሰብኮንቲነንት እና የዩሬዥያን ፕሌት በመጋጨታቸው ምክንያት ነው አለን። ፎልድ ማውንቴን ነው ከተቃራኒ አቅጣጫ የሚመጣ ፎርስ በመጋጨቱ ምክንያት ፎልድድ እና ትልቅ ተራራ አገኘን ነው። ይሄኛው ተራራ ደግሞ ብዙ ጊዜ ፕላቱ የሚፈጠረው ደግሞ ምንድነው ከመሬት ኢንዶጀኒክ ፎርስስ የሚባሉ ከነሱ የሚኖር ፎርስ ይኖርና መሬቱን ኤሌቬት ያደርገዋል፣ ከፍ ያደርገዋል። ግን በቂ ጥንካሬ ስለሌለው በማግማ ማለት ነው ላቫው በቂ ጥንካሬ ስለሌለው ገፍቶ አይወጣም። ከዚህ ውስጥ ገፍቶ መውጣት ስለቻለ መሬቱን ከፍ አድርጎት ብቻ አምባ ሆኖ ቀረ ማለት ነው። በጣም ቢገፋው ምናልባት ተራራ ሊሆን ይችል ነበር፣ ወይም ቢወጣ ኖሮ ደግሞ ላቫ ሆኖ ሌላ አይነት ኮንድ ልንለው እንችል ነበር። but in this case it's plateau so የሚፈጠረው ምንድነው when a magma fails to break out of the crust ማለት የመሬት ሰርፌሷ ማለት ነው። ይሄ የምታዩት crust ይባላል። so ከሱ ካልወጣ just elevate ነው የሚያደርገው ማለት ነው። so በዚህ ኬዝ plateau አግኝተናል። so ምን ነገሮችን አየን እዚህ ጋር አፍሪካ መጀመሪያ ላንድ ፎርም ከምን ክሬት ይደረጋል? ከፕሌት ቴክቶኒክስ አለ። ፕሌት ቴክቶኒክስ በኋላ የተፈጠረው ላንድ ማስ ምንን ይፈጥራል አለን? ወይም ቦዲ ላንድ ቦዲ ምን ይፈጥራል አለን? ኮንቲኔንቶችን ይፈጥራል። ከውሃ ቦዲዎች ጋር ኢንተራክት ያደርጋል አለን። ኢስመስን፣ ፔኒንሱላን፣ አይላንድን አየን። ከዛ በመቀጠል ደግሞ ማውንቴን፣ ፕሌንን እና ፕላቱን ዲስክራይብ አድርገናል። ሶ ዲፋይንድ ላንድ ፎርምስ እና ሜጀር እና ማይነር ብለን ከፍለን እዚህ ጋር እነ ማውንቴንን አየን፣ እዚህ ጋር እነ ጎርጅን አየን። ከዛ በመቀጠል ደግሞ እንዴት ላንድ ማስ እና ወተር ቦዲ እንዴት ኢንተራክት እንደሚያደርግ እና ኢስመስ እና አይላንድ ምሳሌ ማለት ነው። እሱን አይተናል። ሶ ቀጣይ የምንመለሰው ሎኬሽንስ ኤንድ ሪሌትድ ፊቸርስ ኦፍ አፍሪካ በሚል ፖይንት ነው 1.2 until then take care